ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ ቤተሰቦች ከሰሜኑ የኢትዮጵያ ክፍል የተሰማ ወሳኝና አዲስ መረጃ ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የአፍሪካ ህብረት ወሳኝ ውሳኔ የህብረቱ ከፍተኛ የጦር ኤክስፖርቶች ወደ መቀሌ ተመለሱ። ከአፍሪካ ህብረት የፖለቲካ የሰላምና ደህንነት ኮሚሽን አሁን በደረሰን ሰበር መረጃ መሰረት በኢትዮጵያ መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን የሰላም ስምምነት አፈጻጸም የሚከታተሉት የህብረቱ ከፍተኛ ኤክስፖርቶች ወደ ትግራይ ክልል መዲና መቀለ በይፋ ተመልሰዋል። ይህ ወሳኝ ቡድን በተለምዶ ሞኒታሪንግ ቬሪፊኬሽን ሜካኒዝም በመባል የሚታወቅ ሲሆን አባላቱ ላለፉት ቀናት በአስተዳደራዊ ረፍት ላይ እንደነበሩ ኮሚሽኑ አብራርተዋል። አሁን ግን ረፍታቸውን አጠናቀው ወደ ስራ ገበታቸው የተመለሱ ሲሆን የፕሪቶሪያው የተኩስ አቁም ስምምነት በመሬት ላይ ምን ያህል እየተተገበረ ነው የሚለውን ወሳኝ ጉዳይ በመገምገምና በመከታተል የጀመሩትን ሀገራዊና አህጉራዊ ተልዕኮ በጥልቀት የሚያስቀጥል ይሆናል። ይህ እርምጃ የሰላም ሂደቱን ወደ ላቀ መረጃ ለመሸጋገርና የስምምነቱን ተፈጻሚነት ለማረጋገጥ ትልቅ ትርጉም እንዳለ የፖለቲካ ተንታኞች እየገለጹ ነው። ጉዳዩን በቅርበት እየተከታተልን ተጨማሪ ዝርዝር መረጃ የምናቀርብ ይሆናል። ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ በከፍተኛ የመንግስት የኃላፊነት እርከን ላይ የሚገኙ አመራሮችና ለፍትህ አካላት አዳዲስ ሹመቶችን አጽድቋል። ምክር ቤቱ የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑትን ሙዓዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ሰብሳቢ አድርጎ በሙሉ ድምጽ ሾመዋል። ከስብሰባው በተጨማሪ ምክር ቤቱ 6 አዳዲስና 3 ነባር የቦርድ አባላትን ሹመት አጽድቋል። በአዲስ አባልነት የተሾሙት አመራሮች የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና፣ የጤና ሚኒስተር ዶክተር መቅደስ ዳባ፣ የቱሪዝም ሚኒስተር ዴኤታ እንደገና ዶክተር አበበ፣ የሰላም ሚኒስተር ዴኤታ ቶቸሩ ጌታ ገነነ፣ የቀድሞ የኢትዮጵያ ብሮድካስቲንግ ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ ናቸው። በተጨማሪም አቶ ጃፋር በድሩ፣ አቶ ዩሱፍ ኢብራሂምና ዶክተር አብዱልዋሲን አብዱላህ በነባር አባልነታቸው እንዲቀጥሉ ምክር ቤቱ ተወስኗል። ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። ግብጽ በምዕራባዊ በረሃ በሚስጥር በገነባችው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አድርጓል። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችንና የምዕራባዊ ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን ያመለክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦኒስት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኘው ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያና 17 ያህል የአውሮፕላን ማቆሚያዎችና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸውን ያሳያሉ ተብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ድራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎች በሳበው ግጭት ላይ አዲስ ገጽ ታክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገው 12 ሚሊዮን ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ ድሮን ውጊያ እየተለየ መጥቷል። ትራምፕን ለመግደል የሞከረው ግለሰብ የእድሜ ልክ እስራት ተፈረደበት። ባለፈው የፈረንጆቹ መስከረም 2024 በዌስት ፖልም ቢች በሚገኘው የዶናልድ ትራምፕ የጎልፍ ክለብ አቅራቢያ የግድያ ሙከራ ሲያደርግ የተያዘው ራያን ሩት በትናንትናው ዕለት የእድሜ ልክ እስራት ተፈረደበት። ፍርዱ ዳኛ አይሊን ካሮን ግለሰቡን የእድሜ ልክ እስራት እንዲሁም ለተጨማሪ የጦር መሳሪያ ጥሰቶች 7 ዓመት እንዲታሰር ወስነዋል። ክሱ ሩቱ በፕሬዝዳንት እጩ ላይ የግድያ ሙከራ ማድረግን ጨምሮ በ5 ከባድ የወንጀል ክሶች ጥፋተኛ ተብሏል። የዳኛው አስተያየት ዳኛዋ ውሳኔውን ሲያስተላልፉ የግድያ ዕቅድ የታሰበበትና ክፉ ነበር ሲሉ ገልጸውታል። የግለሰቡ ምላሽ ሩቶ በችሎቱ ላይ ረጅም ንግግር ቢያደርግም በድርጊቱ ጸጸት እንደሌለው ተገልጿል። ይህ የግድያ ሙከራ የተከናወነው ዶናልድ ትራምፕ ለሁለተኛ ጊዜ ለፕሬዝዳንትነት እየተወዳደሩ በነበረበት ወቅት እንደነበር ይታወሳል።
የጀነራል ዳግሎ ጦር በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀናው መሆኑን አስታወቀ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሯል። በምዕራባዊ ሱዳን የነበረው ውጊያ ወደ ምስራቃዊ የሀገሪቱ ክፍሎች መሸጋገሩን የሚገልጹ ዘገባዎች እየወጡ ነው። ኤኤፍፒ እንደዘገበው በደቡብ ምዕራባዊ ሱዳን የሚገኘውና ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰነው ብሉ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል። በዚህ ውጊያ በጀነራል መሐመድ ሐምዳን ዳንግሎ የሚመራው ፈጥኖ ደራሽ ኃይል ከሱዳን ህዝብ ነጻ አውጪ ግንባር ሰሜን ጋር በመቀናጀት ባደረገው ጥቃት ድል እንደቀናው ዘገባው አስረድቷል። በውጊያው ታጣቂዎች ዴም መንሱር የተሰኘው ስትራቴጂካዊ ከተማ ለመቆጣጠር መቻላቸውንም አስታውቋል። ከተማዋ በታጣቂዎች እጅ መግባቷን ከአካባቢው ነዋሪዎች ማረጋገጡን ያስታወቀው ዘገባው ድርጅቱን ባወጣው መግለጫ ይህንን መግለጫውን አስረድቷል። ሁለቱ ታጣቂዎች ይህችን ከተማ መቆጣጠራቸውን ተከትሎ ወደፊት እየገሰገሱ መሆኑን የጠቀሰው በአካባቢው ያሉ ነዋሪዎች ጦርነቱን በመፍራት ወደ ኢትዮጵያ ጎምሮክ እየተሰደዱ መሆናቸው ተገልጿል። ይህ በእንዲህ እንዳለ አንድ የሱዳን ከፍተኛ ባለስልጣናት ለሱዳን ትሪቡን በሰጡት መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝረዋል። የፈጥኖ ድራሽ ኃይሉና አጋሮቹ ታጣቂዎች ከኢትዮጵያ ተነስተው ይህንን ጥቃት መፈጸማቸው የተናገሩት እኚህ ባለስልጣናት ታጣቂዎቹ በድንበር በኩል የተሟላ የጉዞ ሰንሰለት መዘጋጀታቸውን አስረድተዋል። ይህ በእንዲህ እንዳለ የሱዳን መንግስት ከዚህ ቀደም እነዚህን ታጣቂዎች በቤኒሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚ ሲገልጽ መቆየቱ ይታወሳል። ነገር ግን የኢትዮጵያ ባለስልጣናት ይህንን ማስተባበላቸው አይዘነጋም። የድሮን ጥቃቶች መነሻቸው ቦታ ተገለጸ። በግብጽ ምዕራባዊ በረሃ በግብርና በተሸፈነ ቦታ የሚገኝ የጦር አየር ማረፊያ በሱዳን የሚፈጸመው የድሮን ጥቃቶች መነሻ ሆኖ እያገለገለ እንደሆነ ተጋልጿል። ኒውዮርክ ታይምስ በሰራው ምርመራ ከዚህም ድብቅ የአየር ማረፊያ የሚነሱ ድሮኖች ባለፉት 6 ወራት የሱዳን የፈጥኖ ደራሽ ኃይል ኢላማ ያደረጉ ጥቃቶችን እየፈጸመ እንደሚገኝ አስነብቧል። ኒውዮርክ ታይምስ ግብጽ ራሷን እንደ ዲፕሎማቲክ ተጫዋቾች ብትመለከተውም የሱዳን ጦር በመደገፍ በጦር ነቱ መሳተፍ መጀመሩ ያትታል። በሱዳን የድሮን ጦርነት ከተጀመረ የቆየ ሲሆን የፈጥኖ ደራሽ ኃይሉ በተባበሩት አረብ ኤምሬቶች የሚሰጠውን የቻይና ድሮን እንደሚጠቀም ሲነገር፣ የሱዳን ጦር ደግሞ የቱርኪ ድሮኖችን ይጠቀማል። የሱዳን ጦር የሚጠቀማቸው የቱርኪ ባራይክተር ድሮኖች በድብቅ በግብጽ የሚቀመጡ እንደሆነ ሲዘገቡ፣ ድሮኖቹ የሱዳን ወይም የግብጽ ዜጎች ለመቆጣጠራቸው የታወቀ ነገር የለም። ግብጽ ወደ ጦርነቱ የገባችው የፈጥኖ ደራሽ ኃይሉ አልፋሽር ከያዘ በኋላ መሆኑንና ፕሬዚዳንቱ አልሲሲ የፈጥኖ ደራሽ ኃይሉ ሱዳንን መቆጣጠር በስጋትነት የሚመለከቱት መሆኑ ተነግሯል። አልሲሲ በሱዳን ቀይ መስመር ታልፏል ብለው ከተናገሩ በኋላ በደቡባዊ ግብጽ የታየ የቱርክ የአኪቼ ድሮኖች ሱዳን ውስጥ ገብተው በፈጥኖ ደራሽ ኃይሉ ላይ ጥቃት መፈጸም ሲጀምር የቱርክ ድሮኖች ከሊቢያ ቻድ ለፈጥኖ ደራሽ ኃይሉ የሚላኩ ድሮኖችን በመምታታቸው የኃይል ሚዛኑ ወደ አልቡርሃን ጦር እንዲዞር አድርገውታል። የፈጥኖ ደራሽ ኃይል ባለፉት 4 ወራት ብቻ እያንዳንዳቸው $25 ሚሊዮን የሚያወጡት ከ4 ያላነሱ እነዚህ የቱርክ ድሮኖች መጥቶ ጥሏል። በግብጽ ያለው ይህ ማረፊያ ከሱዳን 40 ኪሎ ሜትር ርቀት ላይ በግብጽ ዌስት እናት በረሃ በተሰኘ ሁለተኛው የግብጽ ግዙፍ የስንዴ አምራች አካባቢ ሲገኝ የግብጽ ጦር እንደሚያስተዳድረው ከቅርብ ጊዜ ወዲህ ማስተፋፈያ እየተደረገበት እንደነበር ተዘግቧል። በዲሞክራቲክ ሪፐብሊክ ኮንጎ አውሮፕላን ማረፊያ ለተፈጸመው የድሮን ጥቃት የኤም23 አማጺ ቡድን ኃላፊነቱን ወሰደ። ከጥር 31 እስከ የካቲት 1 ባለፈው ጊዜ ውስጥ በሲንጋካ አየር ማረፊያ የሚገኘውን ወታደራዊ ማዘዣ ማዕከል መውደሙን ለሕዝብ እናሳውቃለን ሲል የአማጽያኑ ቃል አቀባይ ላውርሰን ካሁን በመግለጫቸው ተናግረዋል። ማዕከሉን ነጻ በወጡ አካባቢዎች በተለይም ማሲሲ፣ ዋልካሌ፣ ሩቱሹሩና ሉቦሬው ካልሄን በሲቪል ህዝቦች ላይ ያነጣጠረ ገዳይ ተግባራትን ለማቀድ ለማስተባበርና ለማስፈጸም ዋና ማዕከል ሆኖ አገልግሏል። የኪሳንጋኒ ባንኮክ ዓለም አቀፍ አውሮፕላን ማረፊያ ከኪሳንጋኒ ከተማ 17 ኪሎ ሜትር ርቀት ላይ የሚገኝ ሲሆን የቲሾብ ግዛት ዋና ከተማ የሶስተኛው የመከላከያ ዞን የመንግስት አጠቃላይ ሰራተኞች ዋና መስሪያ ቤት እንደሚያስተናግድ ይታመናል። ሰኞ ዕለት የኮንጎ ጦር አየር ማረፊያው ላይ ያነጣጠሩ 8 ድሮኖች በመጥለፍ በተቋሙ ላይ ሊደርስ የሚችለውን ጉዳት መከላከል መቻሉን ተናግሯል። ጥቃቱን ተከትሎ በቶፑ የሚገኘው የክልል ባለስልጣናት ሩዋንዳና ኤም23 አማጽያን ጥምረት አረመኔ፣ ኢፍትሐዊና የማያቋርጥ ጥቃት ፈጽሟል ሲሉ ወቅሰዋል።
የመጨረሻው የሩሲያና የአሜሪካ የኒኩለር ጦር መሳሪያ ቁጥጥር ስምምነት ሊያበቃ ነው። የተባበሩት መንግስታት ድርጅት ሁኔታው ለዓለም አቀፍ ሰላምና ደህንነት አስጊ ወቅት መሆኑን በመግለጽ ስጋቱን አሳውቋል። ሩሲያና አሜሪካ ወደ ውይይት እንዲመለሱ አሳስቧል። ሩሲያ ከአሜሪካ ጋር የነበራትን የመጨረሻ የአቶሚክ ጦር መሳሪያ ቁጥጥር ስምምነት ሊያበቃ በመሆኑ ማሰማራት የምትችለው የኒኩለር መሳሪያዎች ቁጥር በሚመለከት ከእንግዲህ በገደቦች አልገደድም ብላለች። እንደ አውሮፓውያኑ በ2010 የተፈረመው ይህ ስምምነት በዛሬው ዕለት ያበቃል። የሩሲያ የውጭ ጉዳይ መስሪያ ቤት እንዳስታወቀው የሩሲያ የውጭ ጉዳይ ሚኒስቴር እንዳስታወቀው አሜሪካ በስምምነቱ ውስጥ ያሉትን የሚሳኤልና የኒኩለር መሳሪያ ገደቦች ለተጨማሪ 12 ወራት ለማክበር ፕሬዚዳንት ቭላዲሚር ፑቲን ላቀረቡት የውሳኔ ሀሳብ ምላሽ አልተሰጠም። ስምምነቱ ለ10 ዓመታት የሚቆይ ሲሆን በወቅቱ የአሜሪካ ፕሬዚዳንት በነበሩት ባራክ ኦባማና ከ2008 እስከ 2012 የሩሲያ ፕሬዚዳንት ሆኖ ባገለገሉት የፑቲን የቅርብ አጋር ዲሚትሪ ጋር የተፈረመ ነበረ። ስምምነቱ በ2011 በስራ ላይ የዋለ ሲሆን የአሜሪካው ፕሬዚዳንት ጆ ባይደን ስልጣን ከያዙ በኋላ በ2021 ለተጨማሪ 5 ዓመታት ተራዝሞ ነበረ። የስምምነቱ ማብቂያ ሞስኮዎች ሆነች ዋሽንግተን የሚሳኤል ቁጥራቸው እንዲጨምርና በመቶዎች የሚቆጠሩ ተጨማሪ ስትራቴጂካዊ የኒኩለር መሳሪያዎች እንዲያሰማሩ ነጻ ያደርጋቸዋል ያለው አልጀዚራ ነው። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።